በሀገር አቀፍ ደረጃ የተጀመረው የአረንጓዴ አሻራ መርሃ ግብር የሀገሪቷን የደን ሽፋን ከማሳደጉም በላይ በምግብ ራስን የመቻል ሂደትንም በብዙ እየደገፈ ይገኛል። የዘንድሮ የአረንጓዴ አሻራ መርሃ ግብርን በሀገር አቀፍ ደረጃ በበርካታ ተቋማት እየተካሄደ ሲሆን ገዳ ባንክ የማኔጅመንት አባላቱንና የባንኩን ሰራተኞች በማሳተፍ በቡልቡላ ኢንዱስትሪ ፓርክ የአረንጓዴ አሻራ መርሃ ግብር አካሂዷል። ባንካችን በቅርብ ጊዜ የተቋቋመ የፋይናንስ ሴክተር ቢሆንም በዚህ ባለችው በአጭር ጊዜያት ውስጥ በተለያዩ ጊዜያቶች ውስጥ በተለያዩ ቦታ የዚህ አረንጓዴ አሻራ ላይ እጁን አሳርፏል ማለት ነው። አሁንም ደግሞ አምስተኛ ጊዜ አሻራውን ለማሳረፍ ዛሬ ተገኝተናል ማለት ነው። አካባቢው በረሃማነት የሚያጠቃው አካባቢ ነውና እዚህ አካባቢ ላይ ችግኞችን መትከል አንደኛ በረሃማነትን ይቋቋማል፣ ሁለተኛ ደግሞ አሁን ገዳ ባንክ እዚህ ኢንዱስትሪ ፓርክ ውስጥ ለሶስተኛ ጊዜ ነው፣ እንዳጠቃላይ ግን ለአምስተኛ ጊዜ ነው የችግኝ ተከላ ያከናወነ ያለው። አንድ ነገር ህይወት ውስጥ ህይወት ያለውን ነገር መዝራት ነው ችግኝ መትከል ማለት። ባንኩ የአረንጓዴ አሻራ መርሃ ግብር ሲያካሂድ ዘንድሮ ለአምስተኛ ዙር ሲሆን በዚህም ዙር የምግብ ዋስትናን ለማረጋገጥ የሚረዱ ችግኞች ላይ ትኩረት ማድረጉን አስታውቋል። በዚህ ቦታ ላይ እንግዲህ ስናደርግ ለአራተኛ ጊዜ ነው። ባንካችን የተለያዩ አትክልቶችን በተለይ ለምግብነት የሚውሉ አትክልቶች ላይ ፎከስ ባደረገ ፓፓያ፣ ማንጎ እንደዚህ ሌሎች አይነት ሊበሉ የሚችሉ አይነት ተክሎች ላይ ፎከስ አድርገን ነው እየተከለን ያለ ነው ማለት ነው። ያለውን ክፍተት ይሞላል ብለን እናስባለን። በተለይ ከ2-3 አመት በኋላ በሚደርሱ ሰዓት ክፍተቶቹ ላይ በደንብ አስተዋጽኦ ያደርጋል ብለን እናምናለን። ለዛም ነው ከሌላው ተክል ይልቅ ወደ ምግብነት የሚቀየሩ አይነት አትክልት ላይ ትኩረት ያደረግነው ማለት ነው። ለአካባቢው ነዋሪ ስራ ለምግብነት የሚጠቅም መሆኑ በጣም ፋይዳው ከፍተኛ ነው። ያው እኛም ገዳ ባንክም መንግስት እያቀደ ካለው ምግብን የመቻል እቅድ ውስጥ የራሳችንን አሻራ እናኑር ብለን ስለሆነ በጣም ከፍተኛ አስተዋጽኦ አለው። ባንኩ ባለፉት 3 እና 4 አመታት ውስጥ በኢንዱስትሪ ፓርኩ የተከላቸው ችግኞች በጥሩ የጽድቅ ሂደት ላይ እንደሚገኝ የገለጸ ሲሆን ዘንድሮ የተከላቸው ችግኞች በጥሩ ሁኔታ አድገው ለፍሬ እንዲበቁ ከሚመለከታቸው አካላት ጋር በመቀናጀት ክትትልና እንክብካቤ እንደሚያደርግ ገልጿል። ምናየው እንትኖች የተተከሉ ናቸው። አምና የተተከሉ ናቸው። ከአምና በፊት የተተከሉ ናቸው። በጥሩ ሁኔታ ላይ ነው ያሉት። በጥሩ ሁኔታ ላይ ነው። በዚህ አጋጣሚ ኢንዱስትሪውንም ማመስገን እፈልጋለሁ። አሁንም እያየነው ውሃም ራሱ እያጠጡ ነው። ራሳቸውም በኃላፊነት ሰዎችን መድቦ ውሃ በተገቢ እንትን አድርጎ እንክብካቤ ያደረገ ነው የኢንዱስትሪ ፓርኩ። ይሄ ማለት መትከል ብቻ ሳይሆን ውጤቱን እስኪያይ ድረስ የራሳቸውን አስተዋጽኦ እያበረከቱ ነው ማለት ነው። እኛም ደግሞ በዚህ ውስጥ በሚደረገው እገዛ በማድረጋችን እንቀጥላለን። ገዳ ባንክ እዚህ ብቻ ይሄ ቡልቡላ የኦሮሚያ ኢንዱስትሪ ፓርክ ቡልቡላ ሳይት ነው። ይሄ ሜቢ ለአራተኛ ጊዜ የምናደርገው የችግኝ ተከላ ነው። እዚህ ብቻም አይደለም፣ ሌሎች ቦታዎች ላይ እንጌጅ እናደርጋለን። እዚህ ኢንዱስትሪ ፓርክ ውስጥ መጀመሪያም እንዳልኩት የመረጥንበት ምክንያት ክትትሉን በደንብ ለማካሄድ ነው። እንዲሁ ቀጥረን እዚሁ ያሉትን ሰዎች ክትትል እንዲያደርጉ በማድረግ በየአመቱ ደግሞ እየመጣን ደግሞ ለውጡንም እናያለን። ስለዚህ ሰው ተቀጥሮ እዚሁ ያሉ እንዲከታተሏቸው ያው ተክለን መሄድ ብቻ ሳይሆን ሪዛልቱን ማየት ስለሚኖርብን ለዛ ነው ሆን ብለን በየአመቱ እዚሁ ያደረግንበት ምክንያት እሱ ነው አንዱ። ራሳችን በ2 ወርም በ3 ወርም እንደ ካምፔን አዘጋጅተን እንመጣለን። በመቀጠል ደግሞ እዚህ ያሉ አካባቢ አትክልተኞች አሉ፣ ለነሱ እንዲንከባከቡት በመቅጠር እንከባከባለን ማለት ነው። ባንኩ ይህንን ተግባር አጠናክሮ እንደሚቀጥል በመግለጽ በሌሎች መሰል ሀገራዊ የልማት ጉዳዮች ላይ በንቃት ለመሳተፍ ማህበራዊ ኃላፊነቱን ለመወጣት ቁርጠኛ መሆኑን አስታውቋል። ገዳ ባንክ ከዚህ በላይ አጠናክረው የተለያየ ቦታ ላይም ለምሳሌ ቅርንጫፎቻችን ባሉበት ኤሪያ ላይ እንዲሳተፉ በማድረግ በየአመቱ የሚደረጉትን እንቅስቃሴ ላይ በቁርጠኝነት እንሳተፋለን፣ እያሰፋንም እንሄዳለን ነው። ያው እስካሁንም ያደረግናቸው የተለያዩ ዘርፎች ላይ እንደዚሁ ተሳትፈናል። ይሄ አንደኛው ነው። በቀጣይም ደግሞ እንደዚሁ እየጨመርን አስፈላጊ ነገሮችን እያሟላን የምንሄድበት ሂደት ይኖራል። እንደ አንድ የገዳ ባንክ ቤተሰብ ግን የምደግፈውም በጉጉት የምጠብቀውም ኢቨንት ስለሆነ ይሄ የሚቀጥል ነው።